ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 12 ዩኒት 5 ሌሰን 12 በዛሬ ሌሰናችን የምንማማርበት ርዕስ 5.7 አፕሊኬሽን ኦፍ ኤሌክትሮኒክስ በሚል ርዕስ ይሆናል ማለት ነው። እዚህ ሌሰን ላይ አጠቃላይ የዩኒቱ ስለ ኤሌክትሮኒክስ ሰፋ አድርገን ተማምረናል። ኤሌክትሮኒክስ በተለያየ ኢንዱስትሪ ያለው ሚና ምን ይመስላል የሚለውን በተወሰነ መልኩ እናያለን ማለት ነው። ሌላው ደግሞ ጥያቄዎችም አሉ። ጥያቄዎችን በጋራ አብረን እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉኝ። መማሪያ መጽሐፋችሁ ላይ የሚገኙ ጥያቄዎች አሉ። ኤክሰርሳይዝ 5.1 5.2 እና 5.3 ገጽ 170 ይገኛሉ። እነዚህን ጥያቄዎች አብረን በጋራ እንሰራለን ማለት ነው። የመጀመሪያውን ጥያቄ ኤክሰርሳይዝ 5.1 ምን ይመስላል የሚለውን ስናይ ኢን ፊገር 5.31 shows a logic circuit and it's incomplete truth table complete the truth table ነው የሚለው። እዚህ ፊገር ላይ እንደምታዩት ይሄ ሰርኪዩት ተቀምጧል። ሁለት ሎጂክ ጌቶች አሉ። በዚህ መልኩ ነው ዲዛይናቸው የተቀመጠው። ከዚህ በፊት እንዳየነው እያንዳንዱ ሎጂክ ጌት ምን አይነት ቅርጽ አለው የሚለውን ስላየን አሁን በቀላሉ ምን እንደሆነ መናገር እንችላለን ማለት ነው። የመጀመሪያው ሎጂክ ጌት ምን ተብሎ ይጠራል? ኦር ጌት ይባላል አይደለ? እዚህ ጋር ሆል ቢኖረው ኖሮ ቀዳዳ ቢኖረው ኖሮ ኖር ጌት ይባላል። እዚህ ጋር እንደምታዩት ደግሞ ይሄ ምን አይነት ጌት ነው? ኤንድ ጌት ነው። ሁለቱ ተገናኝተዋል። ስለዚህ በኦር ጌት ሁለት ኢንፑቶች ያሉት ኤ እና ቢ ለኦር ጌት ኢንፑት ናቸው። በኦር ጌት ካለፈ በኋላ ደግሞ ያለው አውትፑት ሲ ይሆናል ማለት ነው። ሲ የኦር ጌት አውትፑት ነው። የኤንድ ጌት ስንመለከት ደግሞ ኢንፑቶቹ ማን ነው? አንደኛው ሲ ነው። ከኦር ጌት የሚወጣው አውትፑት ለኤንድ ጌት ኢንፑት ይሆናል። ሌላኛው ኢንፑቱን የሚወስደው የቢን ዳታ ነው። ቢ ላይ ያለውን ዳታ ኤንድ ጌት እንደ ኢንፑት ይጠቀመዋል። ቀጥታ ማለት ነው። ቀጥታ ነው የተገናኘው። በኦር ጌት ሳያልፍ ለቢ የሰጠነውን ስዊቺንግ ሲስተም ኦን ኤንድ ኦፍ ለኤንድ ጌት ይሰራል ቀጥታ ማለት ነው፣ ያለምንም ኮንቨርዥን። ኦኬ። ስለዚህ ኤንድ ጌት ከኦር ጌት የሚወጣው አውትፑት ሲ ላይ እና ከቢ የምናገኘውን ሪዛልት ቀጥታ ኢንፑት ዲስ አድርገን ሲ እና ዲ ለኤንድ ጌት እንደ ኢንፑት ያገለግላሉ ማለት ነው። ሲ እና ዲ እንደ ኢንፑት ካገለገሉ በኋላ ምን ይሆናል ማለት ነው? አውትፑቱ ኪው ይሆናል ማለት ነው። በዚህ መሰረት ይሄንን ሰርኪዩት ሎጂክ ሰርኪዩት ትሩዝ ቴብሉ ፋይናሊ እዚህ ጋር ዳታዎቻችንን እንሞላለን። እያንዳንዱን ነገር ለማስታወስ ኤንድ ጌት ሲሆን ቡሊያን ኤክስፕሬሽን ብታስታውሱ የተሻለ ነው። ቡሊያን ኤክስፕሬሽን የሁለት ኢንፑቶች ዶት ፕሮዳክት ነው፣ ኤ ታይምስ ቢ። ስለዚህ እዚህ ጋር ኤ እና ቢ ሳይሆኑ ያሉት ኢንፑት ሲ እና ዲ ናቸው አይደለ? ስለዚህ ኤንድ ጌት ሲ እና ዲ አድርገን እንወስዳለን። ኦኬ። ወይንም ደግሞ እንደዚህ እናደርገው። ኦኬ። ኢንፑታችን ማንና ማን ነው? ለኤንድ ጌት ኤ እና ቢ ሳይሆኑ ሲ እና ዲ ናቸው። ሲ ታይምስ ዲ መልቲፕሊኬሽን። ለኦር ጌት ደግሞ አዲሽን ነው። አውትፑታችን ዋይ ብናደረገው ኦር ጌት ሁለት ኢንፑቶች አሉት ኤ እና ቢ አይደለ? አዲሽን ነው የምንጠቀመው። ይሄኛው በቀላሉ ነገሮች ትሩዝ ቴብላቸውን ለማስታወስ ይጠቅመናል ማለት ነው። በዚህ መሰረት የመጀመሪያው ኦር ጌት አድ እያደረግን እንሄዳለን። ኤ እና ቢ አውትፑቱ ሲ ይሆናል ማለት ነው። ስለዚህ እዚህ ጋር ዋይ ሳይሆን የምንጠቀመው ሲ ነው የምንጠቀመው። ኦኬ። እዚህ ጋር የምናስቀምጠው ቫሪያብል ምንም ችግር የለውም። ኤ ቢም ሲም አደረግን ምንም አይነት ለውጥ አያመጣም። እዚህ ጋር በተመሳሳይ መልኩ ኢንፑቱ ሲ ታይምስ ዲ ከሆነ አውትፑቱ ዋይ ሳይሆን እዚህ ጋር ማን ነው? ኪው ነው። ስለዚህ በዚህ መሰረት ይህንን ምን እናደረገዋለን? አውትፑቱን ኪው እናደረገዋለን ማለት ነው። ኦኬ። ለማስታወስ ያህል ነው ኤ እና ቢ ያደረግ ነው። ሞዲፋይ ያደረግ ነው ከዚህ በፊት በነበረው ዳታ መሰረት። ስለዚህ በዚህ መሰረት እያንዳንዱን ኢንፑት ሰብስቲት እናደረጋለን። ኤ እና ቢ አውትፑቱ ሲ ነው በኦር ጌት ካለፈ በኋላ ማለት ነው። የኦር ጌት ስዊቺንግ ሲስተም ከዚህ በፊት ሰርኪዩት ሲስተሙን ስዊች ሰርኪዩት ሲስተሙን ስላየን ቡሊያን ኤክስፕሬሽን ተጠቅመን አውትፑቱ ምን እንደሚመጣ እናያለን። ስለዚህ በኦር ጌት ኤ እና ቢ ኢንፑታቸውን ካስገባን በኋላ አውትፑቱ ሲ ዳታ እንሞላለን። ለምሳሌ ኤ እና ቢ 00 ማለት ኦፍ ሆኗል ማለት ነው። ሁለቱ ስዊቾች ኦፍ በሚሆኑበት ሰዓት በኦር ጌት 0 + 0 ማለት ነው አይደል? በቡሊያን ኤክስፕሬሽን 0 + 0 0 ነው አይደል? አውትፑቱ 0 ነው። ወይንም ኦፍ ሲሆን ኦፍ ነው ማለት ነው። 0 1 ሲሆን 0 + 1 1 ነው የሚሰጠኝ። በኦር ጌት ይዘህ ነበር ያለው አውትፑታችን ሲ ስለሆነ ማለት ነው። ሌላኛው ደግሞ 1 0 ሲሆን ይሄ 1 ይሄ 0 ሲሆን 1 + 0 1 + 0 1 ይሆናል ማለት ነው። ኦኬ። እዚህ ጋር 1 እንሆናለን። 1 + 1 2 ነው። ስለዚህ በ1 ኤንድ 0 ኮድ ብቻ አንደርስታንድ ስለሚያደርግ 1 ብለን እንሰይማለን ማለት ነው። ስለዚህ የኦር ጌት ባህሪ አንደኛው ምንድነው? ከዚህ በፊት የተባባል ነው
ኦንሊ 00 ሲሆን ብቻ ነው 0 ከዛ ውጪ 1 ነው የሚመጣው ማለት ነው። ወይንም ላስታውሳችሁ በዚህ መልኩ በትሩዝ ቴብላችን ኤ ቢ ኤንድ ዋይ 00 10 01 10 እና 11 አውትፑቱ የኤንድ ጌት ሁሌም 0 1 1 1 ኦንሊ ምን ሲሆን ነው 00 ብቻ ሲሆን ነው 0 ከዛ ውጪ 1 1 ነው። እዚህ ጋር በተመሳሳይ መልኩ ኢንፑታችን 00 ሲሆን 0 ነው ከዛ ውጪ 1 ነው ማለት ነው። ይሄ የማን ባህሪን የኦር ጌት ነው። ስለዚህ ይሄን ትሩዝ ቴብል ሰርተን ነበር። አሁንም በቀላሉ አንደርስታንድ ለማድረግ የቡሊያን ኤክስፕሬሽኑን ብትጠቀሙ የተሻለ ሪዛልት እናገኛለን ማለት ነው። በቀጣይ ምንድን ነው የምናደርገው? ዲን ነው የምንሞላው። ምክንያቱም ኤንድ ጌት ሁለት ኢንፑቶች ያስፈልጉታል። አንደኛው ኢንፑት ከኦር ጌት የሚያገኘው አውትፑት ነው፣ እሱን ሞልተናል። ለኤንድ ጌት ደግሞ እንደ ኢንፑት ያገለግለዋል ማለት ነው። የዲን ሪዛልት የምንሞላው ግን ዲ ማለት የኤንድ ጌት ኢንፑት ነው። ስለዚህ ቀጥታ የቢን ነው የሚወስደው። ቢ ላይ የተጠቀምናቸው ዳታዎች 0 1 0 1 ናቸው አይደል? ስለዚህ አንዴ ስዊቹን ኦን ኦፍ እናረጋለን፣ ቀጥታ ኦፍ ሆኖ ነው የሚሄደው ማለት ነው። ኦን ስናረገው እዚህ ጋም ኦን ሆኖ ነው አንደርስታንድ የሚያደርገው እንጂ ተለውጦ አይደለም ማለት ነው። በዚህ መሰረት ዲን ስንሞላ የቢን ሪዛልት ወይንም ደግሞ ኢንፑት ዳታዎች እንወስዳለን። ቢ ላይ ለምሳሌ 0 ካለን ዲም 0 ነው ማለት ነው። ቀጥታ ምንም አይነት ኢንቨርት አልተደረገም፣ አልተለወጠም። ምንም አይነት ሎጂክ ጌት ስለሌለ ኢንፑቱ ቀጥታ ነው። 1 ሲሆን የቢ ዲም 1 ነው ማለት ነው። 0 ሲሆን 0 1 ሲሆን 1 ቀጥታ መስመር ወስዳለን። አሁን ሲናዲ ለኤንድ ጌት ይሄ ኤንድ ነው ብለናል፣ እንደ ኢንፑት ያገለግለናል። አውትፑቱ ደግሞ ኪው ነው ማለት ነው። ስለዚህ ዘላስት ሪዛልት ምን ይመስላል የሚለውን በቀላሉ የኤንድ ጌት ባህሪ ደግሞ በቡሊያን ኤክስፕሬሽን መልቲፕሊኬሽን ያስታውሰናል። ከዚህ በፊት እንዳየነው መልቲፕሊኬሽን ትሩዝ ቴብላችንን ስንሰራ ልክ እንደዚህ አድርገን ኤ ቢ ዋይ ለምሳሌ 00 01 10 11 በኤንድ ጌት ጊዜ ምንድን ነበር ያገኘ ነው? ኦንሊ 1 1 ሲሆን ብቻ ነው 1 ስዊቾቹ ሁለቱም ክሎዝድ ሲሆኑ ብቻ ነው ላይት የሚሰጠው፣ ከዛ ውጪ ኦፍ ነው የሚል ሪዛልት ነበረን። አሁንም ተመሳሳይ ነገር ነው እዚህ ጋር የምንጠቀመው። እነዚህን ዳታዎች በመውሰድ እዚህ ጋር የሚመጣውን ሪዛልት እንሞላለን ማለት ነው። ኦንሊ ምን ሲሆን ብቻ ነው 1 የሚሰጠው? 1 1 ብቻ ሲሆን ነው። ከዛ ውጪ ሪዛልቱ 0 ነው። 1 1 ሲሆን እዚህ ጋር 1 እዚህ ጋር 1 1 ሲሆን 1 አይደል? ከዛ ውጪ 0 0 ነው ማለት ነው ሪዛልታችን። በዚህ መሰረት መልቲፕላይ ስናደረግ ኤ እና ሲ ላይ ያሉ ዳታዎች 0 0 ነው። 0 ታይምስ 0 0 ነው። ኢንፑታችን ሲና ዲ 1 1 ነው። 1 ታይምስ 1 1 ነው አይደል? እዚህ ጋር ኢንፑታችን 1 0 ነው። 1 ታይምስ 0 0 ነው። ኢንፑታችን 1 1 ነው። 1 ታይምስ 1 ዘ ላስት አውትፑት ሪዛልታችን የኪው ይሄ ሰርኪዩት አይተን ሎጂክ ሰርኪዩት የኦር እና የኤንድ ጌት ሰርኪዩት ነው። ሁለቱ አንድ ላይ ኮምባይን ተደርጎ የሚሰጡት አውትፑት 0 1 0 1 ኢንፑቱ 0 0 1 1 እንዲሁም 0 1 0 1 0 0 ሲሆን 0 0 1 ሲሆን ዘላስት የሚወጣው 0 1 1 ሲሆን 1 ይሆናል ማለት ነው። በዚህ መሰረት ነው። በቀላሉ ግን ይህንን ነገር አንደርስታንድ ለማድረግ ቡሊያን ኤክስፕሬሽን ብትጠቀሙ የተሻለ ነው። ይሄ ማለት ጀስት ስዊቾቹ አቀማመጣቸው የተለያየ ነው። ስለዚህ የሚሰጡት ሪዛልትም የተለያየ መሆኑን ለማስታወስ ያህል ነው። በቀላሉ ግን እነዚህን ዳታዎች ለመሙላት ማቴማቲካል የሆነውን ኮንሰፕት በዚህ መልኩ ሲስተማቲክ ወይ በሆነ መልኩ ብታስቀምጡት የተሻለ ነው ማለት ነው። ሪዛልታችን ይሄን ይመስላል ማለት ነው። ያ ማለት ስዊቾ ኦፍ በሚሆንበት ሰዓት የመጀመሪያው ዳታ እዚህ ጋር የሚሰጠን ዘላስት አውትፑት ስዊቹ 0 ነው ማለት ምንም አይነት ላይ አይሰጥም። ኢንፑታችን 0 1 ይሄ ኦፍ ይሄ ኦን ቢሆን ዘላስት የሚሰጠን ላይት ይሰጠናል ማለት ነው። ያ ነው ባህሪው። ፕሮሰስ የሚያደርገውን ነገር አያሳየንም። እኛንን በትሩዝ ቴብል የሚሰጠውን ነገር ሎጂካሊ ያስቀምጥ ነው ማለት ነው። 1 0 ይሄ ስዊች ኦን ሆኖ ይሄ ኦፍ ቢሆን አንዱን አብርተን ሌላኛውን ብናጠፋ ሌላኛው ደላስት አውትፑት ምንም አይነት ላይት አይሰጥም ማለት ነው። ሌላው ደግሞ እዚህ ጋም ሁለቱም ስዊቾች ኦን ቢሆኑ ስዊቾቹን ኦን ብናደረግ ዘላስት ምን ይሰጠኛል? ኦን ሆኖ ይሰጠኛል ማለት ነው። ይሲ እዚህ ጋር 1 0 ሆኖ እዚህ ጋር 0 ኢቭን ሁለቱን እንኳን ቦታ አለዋወጠን 0 1 1 0 አድርገን እንኳን የሚሰጡን አውትፑቱ የተለያየ ነው ማለት ነው። በዚህ መሰረት ነው እናንተም በዚህ መልኩ አንደርስታንድ አድርጋችሁ በቀላሉ እነዚህን አይነት ሎጂክ ሰርኪዩቶችን አውትፑታቸው ምን ይመስላል የሚለውን ተጨማሪ ጥያቄዎች መስራት ይኖርባቸዋል ማለት ነው። ሌላኛው ጥያቄ ኤክሰርሳይዝ 5.2 ነው። In figure 5.32 shows a logic circuit and its
ኢንኮምፕሊት ትሩዝ ቴብል ኮምፕሊት ዘ ትሩዝ ቴብል ይላል። እዚህ ጋርም ተመሳሳይ ነገር ነው የምንጠቀመው። እዚህ ጋር ግን የምታያቸው ሎጂክ ጌቶች ስንት ናቸው? ብዛታቸው 3 ነው። መጀመሪያ ምንድን ነው የምናደርገው? እያንዳንዱ ሎጂክ ጌት ሲምቦሉን ስለተማረን ምን ነገር ነው ነው። የመጀመሪያው ኦር ጌት ይመስላል ግን ምን አለው? ሆል አለው አይደል? ስለዚህ ይሄ ማን ነው ማለት ነው? ኖር ጌት ነው ማለት ነው። እዚህ ጋር እንደምታዩት ደግሞ ኤንድ ጌት ነው ግን ሆል ስላለው ናንድ ጌት ነው ማለት ነው። ናንድ ጌት ነው። እዚህ ጋር የምታዩት ደግሞ ኖት ጌት ነች። ኦኬ ሶ መጀመሪያ ሁሌም ስትሰሩ በዚህ መልኩ ነው። ሌላው ደግሞ ለመስራት የሚያገለግላችሁ ቡሊያን ኤክስፕሬሽኖቹን ብታስቀምጡ የተሻለ ነው። ለምሳሌ ለኦር ጌት 2 ኢንፑት አለ ኤ እና ቢ አይደለ? ኦር ጌት ማለት የኖት ጌት የኦር ጌት ማለት ኖር ጌት ማለት የኦር ጌት ኢንቨርስ ነው። ኦር ጌት አዲሽን ነው የሚጠቀመው። አዲሽን ለምሳሌ 2 ኤ እና ቢ ቢኖሩን ኤ እና ቢ ኢንፑት ነው የእሱ ኢንቨርስ ማለት ነው። እዚህ ጋር ደግሞ ናንድ ጌት የኤንድ ጌት ነው። መልቲፕሊኬሽን ነው የምንጠቀመው። ኤንድ ጌት ደግሞ 2 ኢንፑቶች አሉት አይደል? ኢንፑቶቹ ዲ እና ሲ። ስለዚህ ኤንድ ጌት ሳይሆን ኢንቨርሱን ነው የምንወስደው። ኢንቨርስ ማለት ናንድ ጌት ሆነለ ማለት ነው። እዚህ ጋር ደግሞ ኖት ጌት ነው። ኖት ጌት አንድ ኢንፑት ነው ያለው፣ ቢ ኢንፑት አለው። የቢን ኢንፑት ኢንቨርስ ነው የምንጠቀመው ማለት ነው። ሁሉም ኢንቨርስ ናቸው። ስለዚህ ኢንፑትና አውትፑታቸው ነኝ። ለምሳሌ ኖር ጌት ስናይ 2 ኢንፑቶች አሉ፣ ኤ እና ቢ ነው። ኤ ቢ ዲ አውትፑቱ ነው፣ እኩል ይሆናል ዲ እንበለው። እዚህ ጋር ደግሞ ዲ እና ሲ ኢንፑት ነው። በናንድ ጌት ጊዜ አውትፑቱ ኢ ነው፣ ሪዛልቱን ኢ እናደርገዋለን ማለት ነው። የኖት ጌት ኢንፑቱ ቢ ነው፣ አውትፑቱ ደግሞ ሲ ነው። በዚህ መሰረት ካስቀምጣችሁ በኋላ እያንዳንዱ ዳታ መሙላት እንችላለን። ስለዚህ ኤ እና ቢ ኢንፑት ተሰጥቶናል። 0 ስዊቹን ኦፍ ብናደረገው የመጀመሪያው ስዊች ኤ ኦፍ፣ ከዛ ኦን፣ ኤን ኦን፣ ቢን ኦፍ አድርገን እንዲሁም ሁለቱን ስዊቾች ኦን አድርገን ያለው ሪዛልት ምን ይመስላል ነው። የመጀመሪያው ሲን ነው የምንሞላው በኖት ጌት ካለፈ በኋላ ያለው ነው። እዚህ ጋር ዳታችን ሞላለን። ሲ ለናንድ ጌት እንደ ኢንፑት ያገለግላል ማለት ነው። ኢንፑት በኖት ጌት ካለፈ በኋላ ማለት ነው። ዲ ደግሞ በኖር ጌት 2 ኢንፑቶች አሉት ኤ እና ቢ። እዚህ ጋር የተገናኘው ምንድነው? ዋናው ሀሳብ የቢ ኢንፑት ለማን ለኖት ጌት የሚያገለግላል ማለት ነው። እሺ እንደዛ ነው ሀሳቡ። በዚህ መሰረት ነው የምንሰራው። ዲ ማለት ደግሞ በኖር ጌት ካለፈ በኋላ አውትፑቱ ምን ይመስላል ነው። ላስት አውትፑቱ ኢ ይሆናል። በዚህ መሰረት ስናየው ኖር ጌት ምን አይነት ባህሪ ነው ያለው? የኦር ጌት ባህሪ ኖሮት ላስት አውትፑት ግን ኢንቨርስ ኦፍ ኦር ጌት ነው ማለት ነው። የኦር ጌት ተቃራኒ የሆነ ሪዛልት የሚሰጠን ኖር ጌት ይባላል። ስለዚህ ዲን ነው የምንሞላው ማለት ነው። ቢፎር ዳት ግን ሲን እንሙላ። ሲን ስንሞላ ኢንፑቱ ቢ ነው። ቢ ይሄ ነው። 0 ሲሆን 0 ኢንቨርስ ማለት ምን ማለት ነው? በኖት ጌት ሲያልፍ ወደ 1 ይቀየራል አይደለ? ስለዚህ ጋር ማን እንሞላለን? 1 እንሞላለን ማለት ነው። ምክንያቱም ቢ 0 ነው። 0 ኢንፑት በኖት ጌት 0 ኢንቨርስ ማለት 1 ነው የሚሰጠኝ። ተቃራኒ 1 ሲሆን 0 ሲሆን 1 እያልን ነው የምንሞላው። በጣም ቀላል ነው። 1 ኢንፑቱ 1 ማለት ምን ማለት ነው? ስዊቹን ክሎዝድ ስናደርገው 1 እንሰጠዋለን። ክሎዝድ አደረግነው ማለት ወደ ኦፍ ላይት አይሰጥም ማለት ነው። እዚህ ጋርም በተመሳሳይ 0 ሲሆን 1 ይሆናል፣ 1 ሲሆን 0 ይሆናል ማለት ነው። ኦኬ ኢንቨርስ ነው። የቢን ሪዛልት ተቃራኒ ነው። እንደምታዩት 0 ሲሆን 1 ሲሆን 0 ሲሆን 1 ሲሆን 0። ስለዚህ በቢ ውስጥ የነበሩ ኢንፑት ዳታዎች በሙሉ ሲወጡ በኖት ጌት አውትፑቱ ይሄን ይሆናል ማለት ነው። በጣም ጥሩ። ዲን ደግሞ ያስፈልገናል። ምክንያቱም በናንድ ጌት ጊዜ 2 ኢንፑቶች አሉት ናንድ ጌት፣ አውትፑቱ ደግሞ ኢ ነው። ኢን ለመሙላት ግዴታ ምን ያስፈልጋል? ዲን ሪዛልት የምንሞላው የኤና የቢን ዳታ ወስደን ነው። ኖር ጌት ደግሞ በባህሪው አዲሽን አለው፣ ከዛ ኢንቨርስ አለው። ኤ እና ቢ 0 ሲሆን 0 ሲደመር 0 ማለት ነው። 0 ሲደመር 0 ነው። የ0 ኢንቨርስ ግን 1 ነው አይደለ? ተቃራኒ ነው የምንወስደው። ኤ 0 ነው፣ ቢ ደግሞ 1 ነው። ምን አድርጉት ነው የሚለው? ደምሩት። 0 ሲደመር 1 ነው። የአንድ ኢንቨርስ ግን ተቃራኒ 0 ነው ማለት ነው። እንደዚህ እያደረጋችሁ ነው ዲ ሪዛልት ስትሞሉ። ኤ ፕላስ ቢ ኢንቨርስ። መጀመሪያ ኤ እና ቢን ውሰዱ። ኤ እና ቢ 0 ሲደመር 1 ምን ሆነ? 1 አይደለ? የአንድ ኢንቨርስ ማለት ተቃራኒው 0 ነው። ስለዚህ 0 እየሞላን በዚህ መልኩ ነው የምትሄዱት። የሚቀጥለው ደግሞ 10 ሲሆን 10 ማለት 1 ሲደመር 0 1 ነው። የአንድ ኢንቨርስ 0 ነው ማለት ነው። 1 + 1 2 ነው የሚመጣው። ወደ 1 ኮንቨርት ማድረግ ይኖርባቸዋል። ምክንያቱም በ0 ኤንድ 1 ኮድ ብቻ ነው አንደርስታንድ የሚያደርገን። ስለዚህ ስዊቹን ኦን ስናደረገው
1 + 1 2 ነው። ወደ 1 እንቀይረዋለን። የ1 ኢንቨርስ 0 ነው። ስለዚህ ማንኛውም ዳታ በኖር ጌት ሲያልፍ ኦንሊ 0 0 ሲሆን ብቻ ነው ሪዛልቱ ምን የሚመጣው 1 የሚመጣው ማለት ነው። ከዛ ውጭ ግን 0 0 0 ነው የሚመጣው ማለት ነው። ይህን ጨረስን፣ ዲን ሞላን ማለት ነው። the last output ሪዛልቱ ምን ይመጣል ነው ኮምፕሊት ዘ ትሩዝ ቴብል ነው የሚለው፣ ሙሉት ነው የሚለው። ስለዚህ ዲና ሲን ለናንድ ጌት ምንድን ነው የምናደርገው? እንደ ኢንፑት ነው የሚያገለግሉ። ኢንፑት አድርገን እንወስዳለን። ኢንፑቶቻችን ዲና ሲ ከሆኑ አውትፑቱ ምን ይሆናል? ናንድ ጌት ደግሞ ቡሊያን ኤክስፕሬሽኑ መልቲፕሊኬሽን ነው፣ እናባዛለን። አባስተን ኢንቨርስ ማለት ነው። ሲ እና ዲ አንድ ሲባዛ በአንድ አንድ ነው። የአንድ ኢንቨርስ ግን ምን ይሆናል? 0 ይሆናል ማለት ነው። ሲ ኢዝ 1 ዲ ኢዝ 1 ሲ ታይምስ ዲ ማለት 1 ሲባዛ በአንድ አንድ ነው። ነገር ግን ከላይ ምን አለው? ባር ነገር አለው። ኢንቨርስ ማለት የአንድ ተቃራኒ ኦፖዚት ሪዛልት ማለት ነው 0 ነው። በዛ መሰረት ነው የምሰሩት። እሺ በቀጣይ ምንድነው የምናደርገው? ሲና ዲ ተሰጥቶኛል እዚህ ጋር እንደ ኢንፑት። ሲና ዲ 0 0 0 ሲባዛ በ0 0 ነው። ነገር ግን የ0 ኢንቨርስ ማን ይሰጠኛል? 1 ተቃራኒ ነው የምትሞሉት። የሚቀጥለው 1 ታይምስ 0 እዚህ ጋር ዲ 0 ነው፣ ሲ 1 ነው። ስለዚህ 1 ታይምስ 0 0 ነው። የ0 ኢንቨርስ ማን ይሆናል? 1 ይሆናል ማለት ነው። 0 ሲባዛ በ0 0 ነው። የ0 ኢንቨርስ ግን ማን ነው? 1 ነው ማለት ነው። ስለዚህ ኦንሊ እዚህ ጋር የምታዩት ሪዛልት ሲና ዲ ላይ ያገኘናቸው ኢንፑት አውትፑቱ ይሄ ነው። ዘ ላስት አውትፑት ኤ እና ቢን ስናይ ስዊቾቹ ኤ እና ቢን ወስደን ፕሮሰስ አድርጎ ዘ ላስት የሚሰጠን ምን ይመስላል? 0 0 ሲሆን ዘ ላስት የምናገኘው አውትፑት 0 ይሆናል። ስዊቾቹ ኦፍ ሲሆኑ ኦፍ ይሆናል ማለት ነው። ኦን ኤንድ ኦፍ ሲሆን ኦን ይሆናል። ኦን ኦፍ ሲሆን ኦን ይሆናል። ላይት ይኖራል ማለት ላይት ኦን መብራት ይኖራል። ከረንት ፍሎ አለ ማለት ነው። ብሎክድ አልሆነ መሀል ላይ። ሁለቱንም ኦን ከሰጠናቸው ዘ ላስት ኦን ይሆናል። ስለዚህ ትሩዝ ቴብላችንም በዚህ መልኩ ማስቀመጥ እንችላለን። እዚህ ጋር አንደርስታንድ ማድረግ ያለባችሁ ትሩዝ ቴብል ስትሞሉ አንደኛ ሲምቦሎቹ ማስታወስ፣ እያንዳንዱን ኢንፑት ዳታ ማስታወስ። ኢንፑቶቹን ካወቅን በኋላ ትሩዝ ቴብል የነበረ እያንዳንዱ ትሩዝ ቴብል ከማስታወስ ይልቅ ቡሊያን ኤክስፕሬሽናቸውን ብታውቁ በቀላሉ አንደርስታንድ ማድረግ ትችላላችሁ ማለት ነው። ኦኬ የኖርጌት የኦርጌት ተቃራኒ ሪዛልት ነው የሚሰጠው ብለናል። ኦርጌት የሁለት ኢንፑቶች ድምር ነው። ኢንፑት ኤ እና ኢንፑት ቢ አዲሽን ነው። ኢንፑቶቹ ኤ እና ቢ ናቸው። ኖር ሲሆን ኢንቨርስ እንጨምርበታለን። ከላይ ያለው ባር ኢንቨርስ ነው። ኖት ጌትም ያለውን ኢንፑት ኢንቨርስ ያደርጋል ማለት ነው። ተቃራኒ የሆነ ሪዛልት ነው የሚሰጠው ብለን በቀላሉ በዚህ መልኩ ያለውን ሪዛልት መሙላት እንችላለን ማለት ነው። ኤክሰርሳይዝ 5.3 ዘ ትሩዝ ቴብል ኦፍ ሎጂክ ሰርኪት ኢዝ ጊቨን ኢን ዘ ፊገር 5.33 ትሩዝ ቴብላቸው ተሰጠው ኤ ኤንድ ቢ አለው። ኤ እና ቢ አይደለ? ኔም ዘ ሎጂክ ሰርኪዩት። ይህ ትሩዝ ቴብል የነማን ሎጂክ ሰርኪዩት ትሩዝ ቴብል ናቸው። ስለዚህ ከተማር ነው 0 0 ሲሆን 1 ኦንሊ 1 1 ሲሆን ብቻ ነው 0። እዚህ ጋር ደግሞ 0 0 ሲሆን ብቻ ነው 1 የሚለው በተማር ነው መሰረት። ይሄ የማን ነው? የናንድ ጌት ሲሆን ይሄ ደግሞ የማን ነው? የኖር ጌት ነው ማለት ነው። የኖር ጌት ምክንያቱም ኤንድ ጌት ሁሌም መልቲፕሊኬሽን ነው ብለናል። ኤ እና ቢ ቼክ እናድርገው እስኪ። ኤ እና ቢ መልቲፕሊኬሽን ነው፣ ዋይ ሪዛልት ቢኖረው። ናንድ ሲሆን ከላይ ኢንቨርስ ይሆናል። ይሄ ደግሞ ኖር ጌት ነው። ኖር ጌት ደግሞ አዲሽን ነው። ቼክ አድርጉት በዚህ እስኪ። በዚህ ቡሊያን ኤክስፕሬሽን አውትፑቱ ለምሳሌ መልቲፕሊኬሽን 0 ሲባዛ በ0 0 ነው አይደል? የ0 ኢንቨርስ 1 ይሰጣል። ልክ ነው ማለት ነው። ይሄ ልክ ነው። ሌላው ደግሞ 0 ሲደመር 1 0 ሲባዛ በ1 ማለት ነው 0። የ0 ኢንቨርስ 1 ይሰጣል። 1 ታይምስ 1 1 ነው የሚሰጠን 1 ይላል። እዚህ ጋር አንዳንድ ስህተቶች አሉ። እነሱ ማረም 1 1 1 አይደለም 0 0 0 1 1 0 ነው። ኦኬ ይሄኛው አንዳንድ የኮምፒውተር ስህተት ስለሆነ ነው። ይችኛዋን 0 አድርጋችሁ ሰዱ። ኦኬ ኢንፑት ዳቶቻችን ተመሳሳይ ነው። ምክንያቱም 0 0 0 1 1 0 1 1 አይደለ? ተመሳሳይ ዳታ ነው ኢንፑት ዳታ። ስለዚህ በዚህ መሰረት ማረም ይቻላል ማለት ነው። 1 ታይምስ 0 0 ነው። የ0 ኢንቨርስ 1 ይሰጣል። 1 ታይምስ 1 1 ነው። የ1 ኢንቨርስ 0 ይሰጣል ማለት ነው። ይሄ ናንድ ጌት ነው። ምክንያቱም ሙሉ ዳታ ኢንቨርስ እንዳለ ያሳያል። ኤንድ ጌት ነው ብንል ኖሮ ምን ይሆን ነበረ? መልቲፕሊኬሽኑን ስናየው 0 ታይምስ 0 0 ነበር የሚሰጠው። 0 ታይምስ 1ም 0 ነበር የሚሰጠው ማለት ነው። 1 ታይምስ 1 ብቻ ነው 1። ስለዚህ ኤንድ ጌት ሳይሆን ናንድ ጌት ነው ማለት ነው። የኤንድ ጌት ተቃራኒ ሪዛልት ነው የሚሰጠው። እዚህ ጋር መጽሐፋችሁ ላይ ያለው ኤ እና ቢ ላይ ያለው ሪዛልት ውጤት ተመሳሳይ ጥያቄ ነበር የተሰጠው።
ነገር ግን ሞዲፋይ አድርገው ነው። ኦኬ ሶ እዚህ ጋር እንደምታዩት ሁለቱም 001 011 111 ይላል። ይችኛዋን አስተካክለናታል 110 እንደምታዩት ሪዛልቱ 11110 111 ተመሳሳይ ጥያቄ ነው። ስለዚህ የተወሰነ ጥያቄው ለእናንተ ጥሩ እንዲሆን በዚህ መልኩ እኔ አስቀምጨዋለሁ። እናንተ ሞዲፋይ በዚህ መልኩ አድርጋችሁ የማን ጌት ነው ቢባል የማን ነው እንላለን? የኖር ጌት ነው። የኖር ጌት መሆኑን ለማረጋገጥ ያህል እስኪ ቼክ እናድርግ። ኖር ጌት ደግሞ አዲሽን ነው። አዲሽን ኢንቨርስ ነው አደለ? ለምሳሌ አድ ስናደረግ ኦር ጌት ለመሆኑ ለማረጋገጥ እንደምረው እስኪ 0 ሲደመር 0 0 ነበረ። ስለዚህ ኦር ጌት እንዳልሆነ አረጋገጥም ማለት ነው። ምክንያቱም ሪዛልቱ 1 ነው የሚለው። ግን ኢንቨርስ አድርገን ስናየው ይመጣል 0 ሲደመር 0 0 ነው። የ0 ኢንቨርስ 1 ነው። ይሄ ልክ ነው ማለት ነው። 0 ሲደመር 1 0 ሲደመር 1 1 ነው። የአንድ ኢንቨርስ 0 ነው ማለት ነው። ልክ ነው። 1 ሲደመር 0 1 ነው። የአንድ ኢንቨርስ ደግሞ ተቃራኒ 0 ሪዛልት ይሰጣል ወይ ላይት የለ ማለት ነው። 1 ፕላስ 1 2 ነው። ወደ 1 እንለውጠዋለን ተባብለናል። የአንድ ኢንቨርስ 0 ነው ማለት ነው። ስለዚህ ይሄ ሪዛልት ምንድነው የሚያሳየው? በቡሊያን ኤክስፕሬሽን መሰረት ኤ ፕላስ ቢ የሁለት ኢንፑቶች ድምር ውጤት አልጀብሪክ ሰማፕ ሆኖ ኢንቨርስ ካለው የኖር ጌት ፕሮፐርቲ ነው ያለው ማለት። ስለዚህ ይሄ ትሩ ስቴብል የማን ነው ማለት ነው? የኖር ጌት ነው። ይሄን ደግሞ የናንድ ጌት። ስለዚህ ሞዲፋይ ያደረግናቸው ነገሮች አሉ። ጥያቄውን ትክክል ለማድረግ ከመጻፋችሁ አንደኛው ኢንፑቱን ይችን 0 አድርጉ። ሌላኛው ደግሞ ይህንን በሌላ ዳታ ለውጣችሁ ጥያቄው ምንድን ነው የሚለው በዚህ መልኩ አንደርስታንድ ብናደረግ የተሻለ ነው ማለት ነው። ሌላኛው የምናየው አፕሊኬሽን ኦፍ ኤሌክትሮኒክስ ነው። የኤሌክትሮኒክስ አፕሊኬሽን ምን ይመስላል በኢንዱስትሪው፣ በሕክምናው ዘርፍ፣ በስፔስ፣ በሚሊታሪ፣ በአግሪካልቸር በመሳሰሉት ምን ይመስላል የሚለውን በተወሰነ መልኩ እናያለን። የመጀመሪያው ኤሮስፔስ ኢንዱስትሪ ላይ ነው። እነዚህ ኤሌክትሮኒክስ በኤሌክትሪክ ኃይል የሚሰሩ ማንኛውም ኤሌክትሪካል ዲቫይሶች ኤሌክትሮኒክስ ተብሎ ይጠራሉ። ኤሮስፔስ ኢንዱስትሪ ላይ እነዚህ ኤሌክትሮኒክስ መሳሪያዎች ያላቸው ጥቅም ስናይ ዩዝድ ኢን ስፔስ ሸተልስ፣ ሳተላይትስ፣ ኤርክራፍት ፓወር ማኔጅመንት የመሳሰሉት ላይ ከፍተኛ ጥቅም አላቸው። ለምሳሌ ስፔስ ሸተልስ የምንለው ሮኬት ወደ ስፔስ ስናመጥቅ እነዚህ የኤሌክትሮኒክስ ዲቫይሶች በጣም ከፍተኛ ጥቅም አላቸው። እንዲሁም ሳተላይት የተለያየ የሳተላይት አይነቶች አሉ። ለተለያየ ፋንክሽን የምናውላቸው ለኮሚኒኬሽን ፐርፐዝ የምንጠቀምባቸው ሳተላይቶች አሉ፣ መረጃን ለመለዋወጥ ማለት ነው። ሌላው ደግሞ ለምሳሌ የአየር ጸባይን ያለውን አጠቃላይ ቴምፕሬቸር፣ ሂዩሚዲቲ ለመቆጣጠር ስፔስ ላይ የምናመጥቃቸው ሳተላይቶች አሉ። እነዚህ ሪሞት ሴንሲንግ ሳተላይት የምንላቸው፣ ፖላር ሳተላይት፣ ጂኦስቴሽነሪ ሳተላይት የምንላቸውም ለተለያየ ጥቅም የምናውላቸው ሳተላይቶች አሉ። እነዚህ ሳተላይቶች አንዱ የኤሌክትሮኒክስ ውጤቶች ናቸው ማለት ነው። ኤርክራፍት ፓወር ማኔጅመንት፣ ኤርክራፍት ላይ ከፍተኛውን የፓወር ማኔጅመንት እንዲኖር እነዚህን የኤሌክትሮኒክስ መሳሪያዎች እንጠቀማለን ማለት። ሌላው ኢንስትሩመንትስ ሜጀር ቴምፕሬቸር፣ ፕሬሸር፣ ኤሌቬሽን ኤንድ ዘ ላይክ የመሳሰሉትን ዲጂታል በሆነ መልኩ በቀላሉ አንደርስታንድ ለማድረግ ሜጀር ለማድረግ እንጠቀማቸዋለን ማለት ነው። ሌላው ሕክምናው ዘርፍ ላይ ነው። ሜዲካል ፐርፐዝ እንጠቀምባቸዋለን። ሕክምና ዘርፉ ላይ ኤሌክትሮኒክስ መሳሪያዎች ኤሌክትሮኒክስ ፕላስ ኮምፒውተር ኢኔብል አድቫንስድ ዳያግኖስቲክ ኮምፒውተራይዝድ በሆነ መልኩ እነዚህ ኤሌክትሮኒክስ መሳሪያዎችን ልክ እንደ ኤክስሬ አይነት ማሽኖች፣ ማግኔቲክ ሪዞናንስ ኢሜጅ ኤምአርአይ ማሽኖች፣ አልትራሳውንድ የመሳሰሉ ማሽኖች ለህክምናው ዘርፍ ከፍተኛ አስተዋጽኦ ያላቸው ማሽኖች ናቸው። ለህክምና አገልግሎት የምናውላቸው ማሽኖች ናቸው። እነዚህ ማሽኖች አንዱ የኤሌክትሮኒክስ አፕሊኬሽን ነው ማለት ነው። ኢኖቬሽን ላይክ ሮቦቲክ ቼክአፕ አሁን ዘመኑ እየረቀቀ ነው። ስለዚህ በሮቦት የታገዘ የህክምና ቼክአፕ ይደረጋል ማለት ነው። እነዚህ አንደኛው የኤሌክትሮኒክስ አፕሊኬሽን ነው ማለት ነው። ሌላው አውቶሞቢል ኢንዱስትሪ ላይ ነው። ተሽከርካሪዎች ላይ እንደምናየው አውቶሞቢል ላይ ኢንጂን ኮንትሮል ዩኒትስ ሆነው ያገለግላሉ። አሁን ያሉ መኪኖች በቀላሉ ኮምፒውተራይዝድ የሆኑ ናቸው። አውቶማቲክ ማርሾችን በምናስገባበት ሰዓት ያለውን ፍጥነት ኮንትሮል ያደርጉልናል። ያለውን ፍጥነት ራሳቸው በማመጣጠን እንቅስቃሴያችንን የተሻለ ለማድረግ እንጠቀምባቸዋለን። ድራይቨር አሲስተንስ አለ። ለምሳሌ አንዳንዴ መኪኖቹ በራቸው ካልተዘጋ በቀላሉ በሩ እንዳልተዘጋ ምልክት ያደርጋሉ።
ወደ ኋላ ማርሽ አስገብቶ ወደ ኋላ በሚሄድበት ሰዓት ሴንሰሮች አሉ። በቀላሉ ሴንስ በማድረግ እንዳይጋጩ ቅድመ ጥንቃቄ እንድናረግ ኮሙኒኬት ያደርጉናል። እንዲሁም ሴፍቲ ሲስተም ቤልት፣ አንድ ሰው ለምሳሌ ሴፍቲ ቤልት ካላሰረ እነዚህ ነገሮች በቀላሉ አውቶማቲካል በሆነ መልኩ ኮሙኒኬት ያደርጋሉ ማለት ነው። ኦኬ ከኮምፒውተር ጋር በመታገዝ ጀስት ያለውን የእንቅስቃሴ ጥሩ እና ሴፍቲ ባለው መልኩ የተሻለ እንዲሆን ከፍተኛ አገልግሎት አላቸው እነዚህ ኤሌክትሮኒክስ መሳሪያዎች። ሌላው አፕሊኬሽን ኦፍ ኤሌክትሮኒክስ በአግሪካልቸር ላይ ነው። አግሪካልቸር ዘመናዊ የአግሪካልቸር ስርዓት ሴንሰር ሞኒተር ክሮፕስ ኳሊቲ ያላቸው ለምሳሌ አንድ እርሻ ቦታ ላይ የተመጣጠነ ክሮፕ እንዲኖር የሞስቸሩ ምጥጥን ያሰላሉ ማለት። ለምሳሌ ውሃ ካነሰው ውሃ የተመጠነ እንዲሆን፣ ሌላው ደግሞ ለምሳሌ ውሃ ካጠረው ደግሞ ክሮፑ እንዳይደርቅ በቀላሉ ሴንስ በማድረግ ውሃ በቂ የሆነ ውሃ እንዲያገኝ እነዚህ ኤሌክትሮኒክስ መሳሪያዎች ለአግሪካልቸር እንጠቀማቸዋለን ማለት ነው። ክሮፕ ኳሊቲ የተሻለ ክሮፕ ኳሊቲ እንዲኖር ሴንሰሮች እንጠቀማለን። እንዲሁም የአፈር አይነቱን ሴንስ ያደርጋሉ። ምን አይነት ክሮፕ ብንዘራ ዛጋ የተሻለ ምርት እንደሚሰጥ በቀላሉ አፈሩን አጥንተው በቀላሉ እነዚህን ኤሌክትሮኒክስ መሳሪያዎች ለገበሬው ምርቱ የተሻለ እንዲሆን እንደ ግብዓት እንጠቀማቸዋለን ማለት ነው። መረጃዎችን ይሰጡናል። ሌላው ደግሞ አፕሊኬሽን ኦፍ ኤሌክትሮኒክስ በኮሙኒኬሽን ዘርፍ ላይ ምን ይመስላል? ኮሙኒኬሽን ስንል የምንዛቸው አጠቃላይ ስማርትፎኖቹ ምናምን ስናይ የምንጠቀመው ኮምፒውተር መረጃ አብዛኛው ለኮሙኒኬሽን ፐርፐዝ ነው አይደል? ቲቪ እናያለን፣ ሬዲዮ እናዳምጣለን። እነዚህ አብዛኛው ዲቫይስ ፎር አኳየሪንግ ፕሮሰሲንግ ስቶሪንግ ኤንድ ዲስፕሌይንግ ኤንድ ትራንስፈሪንግ ኢንፎርሜሽን አጠቃላይ መረጃን ትራንስፈር ከማድረግ አንጻር ስቶር ከማድረግ አንጻር ፕሮሰስ ከማድረግ አንጻር እነዚህ ኤሌክትሮኒክስ መሳሪያዎች ከፍተኛ ሚና አላቸው ማለት ነው። ሰዎች በቀላሉ መረጃን ከአንድ ቦታ ወደ አንድ ቦታ ጊዜ ሳይገድባቸው በቀላሉ ኢንፎርሜሽኑ በእጃቸው ላይ እንዲደርስ ለኮሙኒኬሽን ፐርፐዝ እንጠቀማቸዋለን ማለት ነው። ሌላው ሬዚደንሻል ነው። አፕላያንስ፣ ኤሲ፣ ኩኪንግ ዲቫይስ፣ ድራየርስ፣ ፒሲስ፣ ሞባይል ፎንስ የመሳሰሉት ለምሳሌ ስንኖር ማቀዝቀዣዎችን ኤሲ እንጠቀማለን፣ ኩኪንግ ዲቫይሶች ማብሰያዎችን እንጠቀማለን፣ ማድረቂያዎችን እንጠቀማለን፣ ቤት ውስጥ ፒሲ እንጠቀማለን፣ ቲቪ እንጠቀማለን፣ ሞባይል ፎን። እነዚህ በሙሉ ኤሌክትሪካል ዲቫይሶች ናቸው። አፕሊኬሽን ኦፍ ኤሌክትሮኒክስ ቤት ውስጥ ስንጠቀም አብዛኛው ኤሌክትሪካል ዲቫይሶች የኤሌክትሮኒክስ ውጤቶች ናቸው አይደል? ኤሌክትሪካል ዲቫይስ በውስጣቸው የተለያዩ ኮምፖነንቶች አሉ። እነዚህ ኮምፖነንቶች እያንዳንዱ የራሳቸውን ፋንክሽን አላቸው። ስለዚህ አንድን መሳሪያ በቀላሉ ቤት ውስጥ ስንጠቀም ህይወታችን ቀለል ለማድረግ እነዚህን ኤሌክትሮኒክስ ዲቫይሶች እንጠቀማለን ማለት ነው። እነዚህ ኩኪንግ ዲቫይስ፣ ኤሲ፣ ሞባይል ፎን፣ ድራየርስ፣ ማድረቂያዎች፣ ፒሲ የመሳሰሉት በሙሉ ኤሌክትሪካል ዲቫይሶች ናቸው ማለት ነው። ሜክስ ዴይሊ ላይፍ ኢዚየር ኤንድ ሞር ኤፊሽንት ያለን የዕለት ተዕለት ህይወታችንን ቀላል ማድረግና ኤፌክቲቭ ማድረግ ነው፣ ኤፊሽንት ማድረግ ነው። ሞር ኤፊሽንት እንዲሆን ያግዙናል ማለት ነው። ሌላው ደግሞ ለአንድ ሀገር ሚሊታሪ መዘመን ከፍተኛ አስተዋጽኦ ለሚሊታሪ ፐርፐዝ ላይ ለምሳሌ ዩኤቪኤስ፣ ድሮን ፎር ሰርቪሊያንስ ኤንድ አታክ የመሳሰሉት ለምሳሌ ሰው አልባ የሆኑ በራሪ ጀቶች፣ አውሮፕላኖችን በቀላሉ ኮንትሮል በማድረግ ለውጊያ አገልግሎት እንጠቀምባቸዋለን። ኢኩዊፕመንት ለምሳሌ ናይት ቪዥን በጨለማ የሚያሳይ መነጽሮች አሉ፣ ኢንፍራሬድ ዲቴክተርስ የመሳሰሉት እነዚህ የኤሌክትሮኒክስ መሳሪያዎች ለሚሊታሪ መዘመን ከፍተኛ አስተዋጽኦ አላቸው ማለት ነው። እነዚህ በጥቂቶቹ ናቸው። አብዛኛው ኤሌክትሪካል ዲቫይሶች በኤሌክትሪካል የሚሰሩ ኤሌክትሮኒክስ መሳሪያዎች ዘርፈ ብዙ የሆነ ጥቅም እንዳላቸው በተወሰነ መልኩ ማየት ችለናል ማለት ነው። አጠቃላይ ኤሌክትሮኒክስ ይሄን ይመስል ነበረ። በሚቀጥለው ሌሰን ደግሞ ኢንድ ኦፍ ዩኒት ኩዌሽንስ ኤንድ ፕሮብሌምስ የሚል አለ። እነሱም በጋራ አብረን እንሰራለን ማለት ነው። እስከዚያው ድረስ በሌላ ሌሰን እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ